ሰላም ፋሚሊዎቼ እንዴት ናችሁልኝ? ሰላም ነው ወይ? ሁሉ መልካም ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው፣ ሁሉ ሰላም ነው። ፈጣሪ ይመስገነው። አለን እላችኋለሁ። አለን እና እንዴት ናችሁልኝ? ቆይታችሁ እንዴት ነው? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ፈጣሪ ይመስገን አለን እና ማውራት የምፈልገው ነገር ትናንትና እንግዲህ ሂሩታ የለቀቀችው በራሷ ቤት ሂሩታ የለቀቀችውን ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። እንግዲህ ያላያችሁ ደግሞ እኔ ላሳውቃችሁ። የአብርሃም የሚሉት ጥንባሻ ከሰሳት። እንግዲህ ፖሊስ ጣቢያ የግድ መታሰር አለብሽ ምናምን ብሏት ማለቴ ጥሪ ወረቀት አምጥቶላታል። ያው በጥሪው መሰረት መገኘት አለባት። እሷ ግን በጣም እውነት ለመናገር በጣም ነው የተደናገጠችው። በጣም ተደናግጣለች። በቃ የማውቃት ሂሩታ አልሆነችልኝም። እውነት ለመናገር ምን እንደሆነች እኔ እንጃ። በጣም ፈርታለች እና በጣም ነው ያሳዘነችኝ። እውነት ለመናገር በጣም ነው ያሳዘነችኝ። ይፋም ተናገረ። እኔ ወንድ ልጅ ነኝ፣ ምንም ማለት አይደለም። ከዚህ በፊት ማስረውኝ ስለለቀቁኝ ምንም ማለት አይደለም። ለእኔ ምንም ችግር የለውም። ሂሩታ ግን አንድ ከልጇ ተለይታ በጣም ይከብዳታል ብሎ እሱም እግዚአብሔር ይስጦ እየተጨነቀላት ነበር እውነት ለመናገር እና በጣም ነው ያሳዘነችኝ ሂሩታ። በዚህ አጋጣሚ ሂሩታ አይዞሽ፣ ይሄንንም ታልፊዋለሽ። አንቺ ማታልፊያቸው ነገር የለም ከፈጣሪ ጋር። ይሄንንም ታልፊዋለሽ። አይዞሽ፣ እግዚአብሔር ይርዳሽ፣ እግዚአብሔር ይርዳሽ። ይሄንንም ታልፊዋለሽ። ነገር ግን አንቺ እንደዚህ አድርጎሽም እንኳን አሁንም ወደሱ ትመለሽ ይሆናል። አሁንም ከኔ ገና ብለሽ ከሱ ጋር ግብ ግብ ትፈጥሪ ይሆናል ማለት አንቺ በቃ ተስፋ መቁረጥ አቅቶሻል። እንደዚህ ማሳስረውሽ አሁን እሱን ለመለመን እርግጠኛ ነኝ ትሄጃለሽ። አንቺ አሁን ለመናገር ከሄድሽ እኔ እንጃ እንዴት ብዬ እንደምነግርሽ አላውቅም። መወጣት ባለብሽ ታወጭ በቃ። ከዚህ ከእስር ቤት ከተገላገልሽ በኋላ ወደ ቤተሰቦችሽ ሂጂና ከራስሽ ጋር ሁኚ። ገባሽ? ከራስሽ ጋር ሁኚ። አንቺ ድሮ የምናቅሽ ሂሩታ እየሆንሽልን አይደለም። በጣም ትፈጥኛለሽ። በጣም ነው ነገሮቹን እንትን ምትይ። በቃ ነገሮችን ቀስ ብለሽ ረጋ ባለ መልክ ልታዳምጪ አልቻልሽም። ትቾኩያለሽ። ነገሮችን ቾኩለሽ ታበላሻለሽ። አሁን ያኔ አንቺ ጎበዝ ብትሆኚ እነሱን ከሰሻል አይደለ? ልጅሽ እንደተገኘው አይ እንደዚህ እነሱን ጠርጥሬያቸው ነበር። አሁን ልጄ ተገኝተዋል፣ በጣም ይቅርታ፣ ስለዚህ ክሱን አንስቻለሁ ብለሽ ወደ አሁኑ ብታጠፊ ኖሮ ይሄን ሁሉ ነገር አልመጣም ነበር። አንቺም ነገሮቹን ላላት ያለሽ እና ህግ ዝም ብሎ ነግቢ፣ አጥፍተሻል፣ እስር ቤት ነግቢ፣ ታሰሪ የሚልሽ ህግ የለም። ገባሽ አይደለ? ብዙ ነገሮች ይጣራል። የልጅ እናትም ሆንሽ አራስም ሆንሽ ትታሰሪያለሽ። ይሄ ህግ ነው። ነገር ግን ህግም ሲባል አለው መንገድ አለው። እንዴት ነው ወረቀት ብዙ ነገሮችን ይጣራል። ከዛ በኋላ ነው እንደዚህ አይነት ጊዜ ይታሰራልሽ፣ እንዲህ ይደረጋል። እንግዲህ በአንዴ ነይ ተብሎ አይታሰርም። እና ይህናል መደናገጥ አይለብሽም አንቺ ሂሩታ ማለት ነው። ይህናል መደናገጥ የለብሽም። አይዞሽ፣ እግዚአብሔር ይርዳሽ፣ እግዚአብሔር ይርዳሽ። አይዞሽ። ሌላ ምንም የምንለው ነገር የለም። በጸሎታችን እናስብሻለን። እግዚአብሔር ይርዳሽ። በጸሎታችን እናስብሻለን። የዋነትሽን እየተጠቀሙ ነው እንደዚህ የሚሆኑብሽ። የዋነትሽን በጣም ብዙ ሰው እየተጠቀሙብሽ ነው። የዋነሽ፣ ለሰው ግልጽ ነሽ፣ ለሰው አዛኝ ነሽ። ግን ግልጽነትሽን ሞኝነትሽን ይጠቀሙብሻል ሰዎቹ። ያንን ክፍተት አትስጫቸው ለሰዎች እያለን ብዙ ጊዜ እንነግረሻለን። አንቺ ግን ልትሰሚ ፈቃደኛ አይደለሽም። እግዚአብሔር ይርዳሽ። አሁንም ፈጣሪ እሱ ይርዳሽ። ነገር ግን ያናል መደናገጥ የለብሽም። እውነቱም ለመናገር ማለት ነው። እና እግዚአብሔር ነው የሚያውቀው ሁሉም ነገር። እስር ቤት ብትታሰሪ ያናል የሚያስፈራ ነገር የለውም። ልጅሽን ያው አክስትሽ ያስቀምጥሻል። አክስትሽ ደግሞ በደንብ አድርጋ እንደምትይዝ አትጠራጠሪ። ስለዚህ ያናል የሚያስደነግጥሽ ነገር የለም። ተረጋጊ ራስሽ